ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ራሱ ደጀ ሰላም የሚባል ነገር አለ፣ ጠላ አለ፣ አረቄ አለ፣ ቦርካም አለ፣ ውስኪ አለ። ሀብታሞች ተስካር ሲያደርጉ ማለት ነው። ሰው እየሰከረ የሚደባደበው ቤተክርስቲያን ውስጥ አንደኛው መተት የሚያደርግበት፣ ድግምት የሚያደርግበት፣ መስተፋቅር፣ መስተዋደድ፣ መስተምር እየተባለ እርስ በርስ የሚጣላበት፣ የሚበሻሸቅበት፣ ዘረኝነት ክርፋቱ ኢትዮጵያ የምትለው ነገር አለ። መጨመር ኡስታዝ ጥያቄ ያለኝ እኔ በዚህ በእንትን ጉዳይ ነው፣ በስቅለት ጉዳይ እና ኢየሱስ መጥቶ ሊሰቀልበት የቻለበት ምክንያቱ ማለት አንዳንድ ጊዜ ስጠይቃቸው የሚነግሩኝ በአባታችን አደም ኃጢአት ምክንያት ነው ይላሉ። በሱ እርግማን የተነሳ ነው እሱ ረግሞ እሱ ሊሰቀል መጣ የሚለውን ነገር እንዴት በምን ተረድተውት ነው ይህንን ሊቀበሉት የቻሉት? ኦኬ እንግዲህ አዲስ መጽሐፍ ይኖረኛል ወደፊት፣ ነገረ ድነት በኢስላም የሚል አዲስ መጽሐፍ ይኖረኛል ማለት ነው። እኛ የምንለው እሱን ነው። መጀመሪያ ስለ መድኃኒት ከማውራታቸው በፊት በሽታውን ነው። አሁን አንድ ሰው መጥቶ ስኳር በሽተኛ ነህ፣ ደም ብዛት አለብህ፣ ደም ግፊት አለብህ ብሎ የደም ግፊት ወይም የስኳር ወይም ደግሞ የኩላሊት መድኃኒት ቢሰጥ ትቀበለዋለህ? መጀመሪያ ምንድን ነው የምትለው? መጀመሪያ መታመምህን ትጠይቀዋለህ። እኔ መቼ አሞኛል፣ መታመሜን ቼክ አድርግልኝ ነው የምትለው። ስለዚህ ኢየሱስ ያድናል ብለው መድኃኒት አለ ተሰቅሏል ምናምን የሚሉት ነገር ከምንድን ነው ፕሮብሌም ውስጥ ላቸው የአዳም ኃጢአት ይለዋል። ምን ማለት ነው የአዳም ኃጢአት ሲባል? የውርስ ኃጢአት አለ፣ ኦሪጂናል ሲል ወይም ደግሞ ጥንተ አብሶ የሚባል ነገር አለ። ስለዚህ ኃጢአትን ወርሰናል ወይስ አልወረስንም? ከአዳም የመጣ ኃጢአት አለ ወይ የወረስ ነው እኛ? ይሄ ነው ነጥባችን እኛ ያለው እዛ ጋ ካለ እዛ ላይ ነው መወያየት ያለብን። መጀመሪያ አዳም የሰራው ኃጢአት ምን አይነት ኃጢአት ነው? ዛፍ መብላት ነው። ስለዚህ ከወረስን ዛፍ መብላት፣ ልክ ቅጠል የመብላት አባዜ ኖሮን እንደ ፍየል ቅጠል ለቅጠል ነበር የምንሄደው የነበረው። ታዲያ የትኛውን ኃጢአት ነው የወረስነው? ዝሙት ነው። አዳማን ዝሙት አድርጓል፣ ሰርቋል፣ አራጣ ነገር እንትን ነበረ፣ አራጣ ሲበደር ነበር፣ ሲያበድር ነበር፣ እናትና አባቱን ሳያከብር ነበር። የትኛውን ኃጢአት ነው አዳም የሰራው የሚል ጥያቄ አለ። ራሱ በጥያቄ ላይ ኃጢአት የሚባለው ነገር ምንድን ነው? ራሱ ኃጢአት ማለት ምን ማለት ነው? በዕብራይስጡ ምንድን ነው? በግሪኩ ምንድን ነው? በአረብኛ ምንድን ነው የሚለውን ነገር በደንብ መነጋገር አለብን። እሱ ላይ ፕሮብሌሙ መሰረቱ ነው። መሰረቱ የተበላሸ ከሆነ ሌላው ነገር ከዛ በኋላ የኢየሱስ መምጣት ምንድን ነው የሚጠቅመው? አዳም ለሰራው ኃጢአት ንስሐ አልገባም ወይ? እንደ ሶስተኛ መቃብያን እንደተናገሩት ንስሐ አልገባም ወይ? ይቅርታ አላገኘም ወይ? ይቅርታ ካገኘ ወደኛ እንዴት ሊመጣ ቻለ? አንደኛ ነገር። ሁለተኛ ነገር ደግሞ የአባትን ኃጢአት በልጅ አላስተላለፍም እያለ ፈጣሪ ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 18 ላይ እየተናገረ እንዴት ነው ወደኛ የተላለፈው? ኃጢአት በዘር ተላለፈ ብሎ ያስተማረ ከሐዋርያትና ከነቢያት መካከል ማን አለ? ይህም ጳውሎስ ነው ብዙ ጊዜ የሚወቀሰው። ጳውሎስ አስተምሯል ወይ የውርስ ኃጢአት አለ ብሎ የሚለው ነገር በደንብ መፈተሽ መቻል አለበት። እዛ ነገር ላይ በደንብ መወራት አለበት። ያ ፓርት ከተመታ፣ ከግራውንዱ ከተመታ ክርስቶስ የመጣበትን ተልእኮ ምን እንደነበረ በቀላሉ መረዳት ይቻላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁ። ትእዛዝ ሰጠኛል። ያ ትእዛዝ ምንድን ነው? የማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው የሚለው ታላቅና ፊተኛ ትእዛዝ ነው አለ። ቀጥሎ ያለው ባልንጀራህን እንደ ራስህ ውደድ የሚለው ነው አለ። ኢየሱስ ያስተማረው የትምህርቱ ጭብጥ እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው የሚለው የተውሂድ ትምህርት ነው ያስተማረው። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይም ሲናገር ምንድን ነው ያለው? እኔ ከራሴ ምንም አልተናገርኩምና አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 እና 17 ላይ ትምህርቴ ከላከኝ እንጂ ከኔ አይደለም አለ። ይህ ትምህርት ከኔ አሊያም ከአምላክ እንደሆነ ታውቃላችኋል። ከማን እንደሆነ? ከእኔ ወይም ከአምላክ እንደሆነ። ዮሐንስ ወንጌል ምዕራፍ 20 ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ አለ። ከማን ነው የሚሰማው ስንል ዮሐንስ ወንጌል ምዕራፍ 8
ቁጥር 26 ላይ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ምን እላለሁ እናገራለሁ አለ። ስለዚህ የትምህርቱ ጭብጥ ኢየሱስ ምንድን ነው? ስለ አንድ አምላክ አስተምሮት ነው። ከዛ ሁለተኛው ምንድን ነው? ባልንጀራን እንደ ራስህ ውደድ የምትለውን ሞዲፋይ ያደረገው። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ ምንድን ነው ያስቀመጠው? እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጠኋችሁ። እርስ በርሳችሁ ብትዋደዱ ሰዎች ደቀ መዛሙርቴ እንደሆናችሁ በዚህ ታውቃላችኋል። ሐዋርያቶች በጣም ከኢየሱስ የተከተሉት ሐዋርያቶች በጣም ደቀ መዛሙርቶቹ በጣም እንትን ነበሩ፣ እርስ በርሳቸው ፍቅር ነበራቸው። የዛሬ ክርስቲያን እርስ በርስ እንኳን ፍቅር ይቅርና ሌላውንም እንዴት እንደሚያደርገው ያውቃል። ሙስሊሞች እንዴት እንደሚጠሉ፣ ከክርስትና ውጭ ያሉትን ሰዎች እንዴት አድርገው እንደሚጠሉ፣ እርስ በርስም ራሱ ኦርቶዶክስ ካቶሊክ ከፕሮቴስታንት ጋር ፕሮቴስታንትና ካቶሊክ 30 ዓመት ነው አየርላንድ ላይ የተዋጉት። ኦርቶዶክስ እና ካቶሊክ፣ ኦርቶዶክስ ለኦርቶዶክስ፣ የምስራቅ ኦርቶዶክስ እና የኦሪየንታል ኦርቶዶክስ እየተባለ ኦርቶዶክስ ለኦርቶዶክስ ራሱ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ራሱ ደጀ ሰላም የሚባል ነገር አለ፣ ጠላ አለ፣ አረቄ አለ፣ ቦድካም አለ፣ ውስኪ አለ። ሀብታሞች ተስካር ሲያደርጉ ማለት ነው። ሰው እየሰከረ የሚደባደበው ቤተክርስቲያን ውስጥ አንደኛው መተት የሚያደርግበት፣ ድግምት የሚያደርግበት፣ መስተፋቅር፣ መስተዋደድ፣ መስተምር እየተባለ እርስ በርስ የሚጣላበት፣ የሚበሻሸቅበት፣ ዘረኝነት ክርፋቱ ጎንደሬ ጎጃሜ እየተባለ የሚጣላበት ያለበት ቦታ፣ የትግራይ የመጽሐፍ ቤት የምን ምናምን ነገር የቅኔ ቤት ምናምን ውስጥ ያለው ጥል እንኳን አይደለም የደቀ መዛሙርት እንትን አርያ ሊሆን ይቅርና ክርስቶስ ግን ያስተማረው ማህበራዊ ትምህርቱ ይቅር ባይነትን ነው። ሙሴ ያስተማረው ስለ ፍትህ ነው። ቁርአን ደግሞ የሚያስተምረው ፍትህንም ይቅር ባይነትም ነው። ይቅር ባይነት ነው ሞራጅር አለው። ፍትህ አንድ ነገር ነው። ይቅር ያለና እንትን ያለ ምንዳው አላህ ዘንድ ነው የሚለው። አላህ ዘንድ የቂያማ ቀን ምንዳው ያለ ግምት የሆኑ 3 ሰዎች አሉ። አንደኛ የጾመኞች ነው፣ ሁለተኛ የትዕግስተኞች ነው፣ ሶስተኛውና የመጨረሻው ደግሞ የይቅር ባዮች ነው። ይህንን ነው ቁርአን የሚያስተምረው። ስለዚህ የክርስቶስ አስተምሮት ጭብጡ ምንድን ነው? የአንድ አምላክ አስተምሮት ነው ፋንዳሜንታል ቲቺንጉ። ሶሻል ሎው ደግሞ እርስ በርስ ተፋቀሩ የሚል ነው፣ ፍቅር ነው። እኔ እንደወደድኳችሁ ነው የሚለው። ኢየሱስ ሲወድ ሰዎችን ከራሱ በላይ ነው የሚወደው የነበረው። ለቀበሮች ጉድጓድ ለሰማይ ወፎች ጎጆ አላቸዋል፣ የሰው ልጅ ግን ራሱን የሚያስጠጋበት የለማል። ኢየሱስ ከድሃ ቤተሰብ ውስጥ ነው የመጣው። ዮሴፍና ማርያም እንኳን ኢየሱስ ሲወለድ ዋኖስና ጫጩት ነው ያቀረቡት። በጣም ትሁት ነበር ኢየሱስ። ሩቡን እንኳን አርያ እንኳን ክርስቲያን ማለት እነሱ ኤትሞሎጂካል ሚኒንጉ ትክክል አይደለም፣ ግን እንደው ክርስቶስን የሚከተል እንኳን ቢል ምን አለ አርያ እንኳን እሱን ቢያደርጉ። እሱ እኮ በጣም ትሁት ነበረ። ይብን እንኳን በጣም ትሁት ነበረ፣ ስርዓት አለው፣ ቁጥብ ነበረ፣ ጥንቁቅ ነበረ። እና ይሄን ይመስላል ሀቢቢ። ጀዛከላህ ኡስታዝ። ሌላ አንድ መጨመር ይቻላል? ትችላለህ። ሌሎች ማልሻማ ከሆነ እሺ ትችላለህ፣ ጠይቅ። ኮሜንት አይቼ ነው ፔንቴ ላረከኝ ይላል። የፕሮቴስታንትን ደግሞ ጉድ አወጣል። ፕሮቴስታንት ደግሞ ማጅስትሪያን ሪፎርመርን የሚባልና ራዲካል ሪፎርም የሚባል በእነሱ መካከል ሶላ ስክሪፕቸራ እና ሶሎ ስክሪፕቸራ በሚባል እርስ በርስ ሲጣሉ ነው የኖሩት። ካልቪኒዝም እና አርሜኒያኒዝም በፕሪዲስቲኔሽን ላይ ሲጣሉ ነው የኖሩት። 1900 ፔንቴኮስታል ሙቭመንት ከተጀመረበት በኋላ ፔንቴኮስታል እና ነን ፔንቴኮስታል የሚባሉ ግሩፖች ለሁለት ሲፋለጡ ነው የኖሩት። ኮንቲኒሽስት ነው ወይስ ደግሞ ሴሴሽኒስት ነው፣ ቀጥለውያን ነው የተቋርጠውያን ነው በሚባል ፔንቴኮስታል ራሱ እርስ በርስ ሲፋጅ ነው የኖረው። በዓለም ላይ 23,000 ዲኖሚኔሽን አለ። ስለ ፕሮቴስታንትም እንዳናወራ ክፉ አታናግሩ የነበረው ማለት ቸርች ውስጥ ያለው ነገር ውዝግብ ያለው ነገር ውስጥ ያለው ተውት። ያውን ስለ ሰው ፐርሰናል የሆነ ነገር ስለማትፈልግ ነው። ስለዚህ ምንም ጴንጤ ያረከኝ ምናምን ነገር ተመስገን የምትሉ ሰዎች ተውት። ፕሮቴስታንትን በደንብ እናውቀዋለን ቆርጥመን። ራዲካል ፕሮቴስታንቶችን እናውቃቸዋለን፣ ማጅስትሪያንም እናውቃቸዋለን፣ ክላሲካልም እናውቃቸዋለን፣ እንተዋወቃለን። ቀጥል ወንድማችን። እሺ ኡስታዝ፣ ሌላው ምንድን ነው ኢየሱስ መጥቶ ተሰቅሏል ካሉ እውነት ኢየሱስ ተሰቅሏል? አሁን ለምሳሌ የዮሐንስ ወንጌል ምዕራፍ 7 ከቁጥር 32 እስከ 34 ያለው ጥቅስ ላይ ማለት ነው ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት ብትመጡም አትችሉም እያላቸው ይህን ተናግሮ እንዴት ነው እነሱ ተሰቅሏል ብሎ ይህንን እምነት ሊያምኑ የቻሉት?
ከምንድን ነው ያገኙት? ኦኬ፣ አልገደሉትም አልሰቀሉትም የሚል መጽሐፌን አንብበዋል? የት ነው ያለው? ዱባይ። ኦኬ፣ በቃ ዱባይ መጽሐፉ አለ። መጽሐፉን አንብቦ አልገደሉትም አልሰቀሉትም የሚለው መጽሐፍ በደንብ አንብቦ ሰፋ ያለ ነገር ይነግርሃል እዛ ላይ ማለት ነው። እኛ አሁን ስንሞገት ቢብሊካል ግራውንድን አይደለም። የት ነው ያገኙት ትለኛለህ? ባይብል አራቱ ወንጌሎች የተመረጡበት ዋና ምክንያት ኢየሱስ ተሰቅሏል፣ ተገድሏል እና ሞቶ ተነስቷል የሚል ትርክት ስላላቸው ነው። ገባ? ከዛ አንጻር ነው ራሱ ማለት። ሌሎች ወንጌሎች ያልተመረጡበት ምክንያት ምንድን ነው? ታሪካዊ ዳራና ታሪክ ይፈሰታል ወይ? ኢየሱስ አልተሰቀለም የሚሉ ወንጌሎች ነበሩ ወይ የሚለውን ነገር ረጋ ብለህ አልገደሉትም አልሰቀሉትም የሚለውን መጽሐፍ አንብብና ከዛ በኋላ ታየዋል ለውጡ። አንተ አሁን ክላሲካል የሆነ አርጊመንት ነው እየተጠቀምክ ያለህ። የሚሰጡ ነገሮች ይኖራሉ፣ ጭላንጭል ነገሮች ይሰጣሉ። በዋነኝነት ግን አርጊመንታችንን ቢልድ የምናደርገው በክላሲካል አርጊመንት ሳይሆን አሁን ባለው ሞደርን አርጊመንት ውስጥ ያለው ነገር በፓውሊን ክርስቲያኒቲ እና በፔትራይን ክርስቲያኒቲ መካከል ያለው ላይኖቹ መካከል ያለው ምንድን ነው የሚለው ነገር በደንብ እዛ ጋር መጠናት አለበት። ስፖንታኒስ ኦቨርናይት ይህንን ነገር ልታውቀው አትችልም። ሰፋ ያለ ነገር ይፈልጋል ኢንሻላ። እና እስኪ መጽሐፉን ይኸውና ከዛ በኋላ ጥያቄ ትጠይቀኛለህ ማለት ነው። አብዛኛውን ሰው ያን መጽሐፍ አላነበቡ ይመስለኛል። ብዙዎች የሚጠይቁት እሳ ነው፣ ሚዲያ ላይ ያሉ ሰዎች ማለት ነው። አብዱ መርካቶ ካለ ኮንታክት አድርጉት አብዱ መርካቶን እና እሱ እንድታገኙ ትችላላችሁ። ኢንሻላ በርታ ኢትዮጵያዊ ወያከለ ዮናታን ሰላም ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። ውይይታችሁን እየሰማሁ ነበርና አንዳንድ ጥያቄ ልምጠይቅ ነው። ስላልጠይቅ ኦኬ፣ ስለ ክርስቶስ የእግዚአብሔር ልጅነት ማለት ነው። ኦኬ፣ በብሉይ ኪዳን ላይ ተጽፎ ነበር። ምን ላይ ኤግዛክትሊ እንትኑን አላውቀውም፣ ግን መዝሙር 30 እንደዛ ቅድም ስጠቅስ ሰምቻለሁ እና አውራ ፍሬውን አውራ። ኦኬ፣ ችግር የለም። እና በግልጽ የእግዚአብሔር ልጅነቱን እዛ ላይ የሚገልጽ ነገር አለና አዲስ ኪዳን ላይ ግን እንደዚህ ክርስቶስም የተናገረው የእግዚአብሔር ልጅ እንደሆነ ነው እና በዛ ምክንያት አይሁዶች አልተቀበሉትም። እና ሙስሊሞች እናንተ ስለምንድን ነው እዛ ላይ መጽሐፉን ካመናችሁ ለምንድን ነው ያልተቀበላችሁት ነው? አሪፍ ጥያቄ ነው። ማሻአላህ። ልጅ የሚለው በባይብል ውስጥ ምን ማለት ነው ትርጉሙ? ያው ሊትራሊ ያው ልጅም ይሆናል ምሳሌም ሊሆን ይችላል። ምንድን ነው ኢየሱስ የአምላክ ልጅ ነው ሲባል ምንድን ነው አንደርስታንድ የምታደርገው? ያው እንደኔ እምነት ያው መለኮታዊ የመለኮት ባህሪን ይዞ እንደመጣ ነው ማምነው። ልጅ የሚለው ነገር አናሎጂካል ነው ወይስ ኦንቶሎጂካል ተርም ነው? እንዴት ነው የተቀመጠው? በየትኛው ነው አንተ የምትረዳው? አሁን ቅድም እንደ ምሳሌ ማለት ነው አንተ አዳም ልጅ ተብሏል ብለኸኛል። ስታስምቻለሁ። ግን አሁን ለምሳሌ ክርስቶስ ከድንግል ማርያም ከተወለደ በኋላ ከሆነ ልጅ የተባለው፣ ግን ክርስቶስ ራሱን ሲገልጽ ደግሞ ከድንግል ማርያም ከመወለዷ በፊትም ኢቨን ትንቢቱ አሁን በምሳሌ ሰለሞን የጻፈዋ ንጉሥ ሰለሞን ይሰማል። አውራ ከዛ በፊትም ነበርኩ ይላል ክርስቶስ ራሱ ማለት ነው። አውራ ጨርስና አውራ። ልጅነቱ ከድንግል ከተወለደ በኋላ ከሆነ ክርስቶስ ደግሞ ሲያስተምር የነበረው ከዛ በፊትም ነበርኩ ብሎ ያስተምራል እና አይጋጭም ወይ?
አረስታችን ስለ ፕሬኤግዚስተንስ አይደለም፣ ስለ ቅድመ ህልውና ክርስቶስ ቅድመ ህልውና አለ ወይስ አይደለም ሳይሆን ስለ ልጅነት ነው የጠየቅከኝ። ስለዚህ ልጅነቱ የሚጀምረው መቼ ነው ነው ጥያቄ። መቼ ነው የወለደው አምላክ? ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ፣ እኔ አባቱ ሆነዋለሁ እርሱም ልጅ ይሆነኛል አለ። የት ቦታ ነው እግዚአብሔር አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ የተናገረው? መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ አለ። የት ቦታ ላይ ነው እኔ አባቱ ሆነዋለሁ እርሱም ልጅ ይሆነኛል ያለው ስንል ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 14 ላይ ሲናገር በአንቀላፋ ጊዜ ከወገብ የሚወጣ ዘርን አስነሳለሁ አለ። ምን አስነሳለሁ ዮናታንዬ? ምን አስነሳለሁ አለ? ዘር ምንድን ነው? ኦንቶሎጂካል ነው አናሎጂካል ነው? ዘር በአማርኛ ብትገልጽልኝ ደስ ይለኛል። ዘር የሚባለው ነገር ሜካኒካል ፕሮሰስ ኬሚካል ሪያክሽን ያደረገ ዘር ነው? ከዳዊት አብራክ ውስጥ የወጣ ነገር ነው ወይስ መለኮት ነገር ነው? ያ ዘር ዶኖ እርግጠኛ የለውም። ዘር አለ እኮ ሲድ ስፐርማቲኮስ። ኦኬ፣ ስለዚህ በእንትን ነው ማለት ነው፣ ከዳዊት የወጣ ነው ማለት ነው። ከዳዊት የወጣውን ነገር አለ። ከዛ በኋላ እኔ ምን ሆነዋለሁ አለ ለዛ ዘር አባት ሆነ፣ እርሱ ምን ይሆነኛል አለ? ልጅ ይሆነኛል አለ። ስለዚህ ኦንቶሎጂካል ነው፣ የባህሪ ጉዳይ ነው ጉዳዩ። ምክንያቱም ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ይላል። መለኮት ነው። መለኮት ደግሞ ነው፣ አይታይም፣ አይዳስም፣ አይጨበጥም፣ ረቂቅ ነው። ያ ረቂቅ ነገር እና ዘር ኦንቶሎጂካሊ አንድ ናቸው። ያንን እኮ ግን እንደዛ በዛ መልኩ እንዳልተገለጸ የሚያስረዳ ማለት ነው። ሁለተኛ ሳሙኤል 7:14 ላይ መጀመሪያ ጨረስልኝ። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 13 እስከ 14 ድረስ መጀመሪያ አሁን ላይ ዛሬ ሞግተኝ። ዘር የተባለው ላይ ለዛ ለዘሩ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ሲል ልጅና አባት የሚለው ኦንቶሎጂካል ነው ወይስ አናሎጂካል ነው? አሁን እንደንትኑ ነው። አሁን መሰለህ ትንቢት ሲነገር ለእኛም በሚገባን መልኩ ለምሳሌ ያኔ ሲናገረው በሰውኛ እንደዚህ ከዘርህ በሚለው ማለት ነው እንዳልከው እንደዚህ ከተፈጥሯዊ ስፐርም ብለህ እንደገለጽከው ማለት ነው በዛ ዘር ውስጥ በዳዊት ዘር ውስጥ እንደሚመጣ ነው የሚናገር። ግን ትንቢት ደግሞ የራሱ ትርጉም አለው፣ ይተረጎማል። በዛ ምክንያት ነው አሁን ለምሳሌ መጽሐፍና ምን ስለማታውቁ ትስታላችሁ አለ ክርስቶስ ስለ ፈሪሳውያን ሲናገር ማለት ነው። ስለዚህ መጽሐፉ ሲተረጎም እንዴት ነው የሚተረጎመው ነው? ቀጥታ በዛ ከዳዊት ዘር በሚለው ብቻ ነው ወይ የሚመጣው ወይስ እንደዛ ካለ ደግሞ ዘር እኮ ነው ያ ዘር ይወለድ ዘሩ መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይ ለዳዊት በእውነት ማለ አይጸጸትም ማለ ማ ያህዌ ዮዴሄ ባፌ ዘዳግም 6:4 ላይ ያለው ስኪማ እስራኤል ያህዌ ሮሃይኑ ያህዌ ኻድ አለ። ያ አምላካችን ያህዌ አንድ ያህዌ ነው የሚባለው ያ እንትኑ ከሆድ ፍሬ በዙፋን ላይ ያስቀምጣለሁ አለ። ከሆዱ ፍሬ የወጣ ዘር አለ፣ ሲድ አለ። ለዛ ሲድ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ብሎ ነው ያስቀመጠው። ስለዚህ አባትና ልጅ የሚለው እዚህ ጋር ኦንቶሎጂካል አይደለም፣ አናሎጂካል። ምክንያቱም ዲቫይን ነው አምላክ፣ ዲቫይን ነው አንዱ አምላክ። እዛ ጋር ግን ያ የነበረው ዘር እንደዛ። ከዛ በኋላ ምን አለ? እግዚአብሔርም አለ አንተ ልጄ ነህ እኔ ዛሬ ወለድኩ። ዛሬ ማለት በትናንትናና በነገ መካከል ያለ ዛሬ ታይም ውስጥ ነው ያለው። ታይም ማለት ፓስት ፕሬዘንት ኤንድ ፊውቸር ማለት ነው። የስተርዴይ ቱዴይ እና ቱሞሮ ማለት ነው። ቱዴይ ነው የሚለው ዛሬ ወለድኳል። ዛሬ የምትለው 10 ፖይንት ታይሟ መቼ ናት? ያቺ ዮናታንዬ ትንቢቱ በተነገረበት ሰዓት ይሆን አሉ። ዛሬ ወለድኩ ዛሬ ታይም ውስጥ ናት ያለችው። መቼ ናት ያቺ ዛሬ? አይዶ ነው ዛሬ ሊሆን ይችላል። እሺ ዛሬ ታይም ውስጥ ነው ያለው። እየተመልከት እንግዲህ በታይም ውስጥ ነው ያለው። ታይም ኢየሱስን ይቀድመዋል። ዛሬ ወለድኩ አለ። ስለዚህ በታይም ውስጥ ነው የተወለደው ማለት ነው። ልጅነቱ ጅማሮ አለው፣ መነሻ አለው። መነሻው መቼ ነው? እሺ እኮ እሱን ነው የምልህ። ዛሬ ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት ክርስቶስም ጌታ የሆነ ተወልዶላችኋል አለ። ዛሬ መሳያ በተወለደበት ሰዓት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ ምን አለ? ከጥንት ጀምሮ በአባቶቻችን አፍ ተናግሮ የነበረውን የመዳንን ቀን በዳዊት ቤት አስነስቷልና። ሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይ እንደዛ ነው የሚለው። በሁለተኛ መዝሙር አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ ኢየሱስን መሳያ አድርጎ አስነስቶ
ፈጽሞታልና አለ። ዛሬ የምትለው 10 ፖይንት ታይምን ነው የምታመለክተው። በታይም ውስጥ ነው የተወለደው። ስለዚህ ልጅነቱ የሚጀምረው ድንግል ማርያም ማኅፀን ውስጥ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል አለ፣ የልዑል ኃይልም ይጸልልሻል፣ ከአንቺ የሚሆነው ከአንቺ የሚወለደው ግኖማይ ነው የሚለው ግሪከኛው። የሚሆነው ከአንቺ የሚሆነው ቅዱስ ምን ይባላል አለ? የአምላክ ልጅ ይባላል አለ። ድንግል ማርያም ማኅፀን ውስጥ ፕሮሰስ አድርጎ ኬሚካል ሪያክሽን እና ሜካኒካል ፈንክሽን አድርጎ ፕሮሰስ አድርጎ ድንግል ማርያም ማኅፀን ውስጥ የነበረው ጽንስ አባት ስለሌለው በመንፈስ ቅዱስ አማካኝነት ስለተጸነሰ ልጅ ተብሏል። ያ ልጅ የሚለው ግን በባይብል አይሁዲያኖችም የሚረዱት ክላሲካል የነበሩ የሚረዱት አናሎጂካል ተርም ነው። በኋላ ላይ ግን ምን መጣ? በ325 የነበረው የኒቅያ ጉባኤ ከአምላክ አምላክን ወለደ፣ አምላክ አምላክን ወለደ፣ ከአምላክ አምላክ ተገኘ የሚል ትምህርት መጣ። እግዚአብሔር እግዚአብሔርን ወለደ። ላሰማ እችላለሁ፣ ኦዲዮ ላለኝ መረጃዎች። እግዚአብሔር ወለደ፣ አምላክ አምላክን ወለደ፣ አምላክ አምላክን አስገኘ። ብርሃን ምንድን ነው የሚለው? ዓለም ሳይፈጠር ዘመን ሳይቆጠር አለ 381 የነበረው የቆስጠንጥንያ ጉባኤ። ዓለም ሳይፈጠር ዘመን ሳይቆጠር አብን አሃሉ አብን መስሎ አካል ዘእማካል ባህሪ ዘንባሪያል ባህሪው ወስዶ አካሉን ወስዶ ተወለደ። ከማንነቱ ማንነት ወስዶ ከምንነቱ ምንነት ወስዶ ተወለደ። አምላክ አምላክን ወለደ የሚል ትምህርት መጣ። ከዛ ያኔ ቁርአን ወረደ። በሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ እነዚያ ልጅ ወልዷል ያሉትን ሊያስጠነቅቅ ይሄንን ቁርአን አወረደዋል። በሱረቱ ኢኽላስ ምዕራፍ 112 ቁጥር 2 ላይም ለም የሊድ ወለም ይውለድ ብሎ ነው ያስቀመጠው። አልወለደም አልተወለደም ማለት ከወለደ ሊባዛ ነው። ከተወለደ ደግሞ በአጭር ቁመትና በጠባብ ደረት ሊወሰን ነው። ሊበላ ነው፣ ሊጠጣ ነው፣ ሊያድግ ነው፣ ሊሞት ነው። ያ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ ሰዎች ከሚሉት ነገር ሁሉ የጠራ ነው ብሎ ቁርአን የሚያስቀምጠው ከዛ አንጻር ነው የሚታየው። በኋላ ትሪኒቲ ትምህርት ሲመጣ ኦንቶሎጂካል ይወሰዱት የባህሪ ጉዳይ ያደረጉት። ያኔ ቁርአን መጥቶ ተቃወማቸው እንጂ አናሎጂካል የሆነው ነገር አባትና ልጅ የሚለው እናት የሚለው ነገር ቁርአን ውስጥም በአናሎጂካል ተርም ይመጣል። ብዙ ቦታ ግን ድራሽ አባቱን ያጠፋው ወደዛ ወዳልተፈለገ ነገር ስለሄደ ነው። ቁርአን በወረደበት ሰዓት ብዙ ነገሮች ያስተካክለዋል። ለምሳሌ ሴት ልጅ መጨበጥ፣ ከሴት ልጅ ጋር መሳሳብ ምናምን ነገር አጅነቢ ከሆነ ሴት ጋር የተከለከለ ለዝሙት መቃረቢያ የሚሆኑ ነገሮች። ጥንት የአክብሮ ስግደት የሚባሉ ነገሮች ነበሩ። ሰዎችን ሲያገኟቸው የአክብሮ ስግደት ይደፉ ነበረ፣ ይቻል ነበር። ቁርአን ላይም አለ ስትመለከተው። ግን በኋላ ላይ ቁርአን ሲወርድ ተከለከለ። ያለ ብዙ ነገሮች የተከለከሉ ነገሮች አሉ። ቁርአን ሲወርድ ማለት ነው። ተርሞች የነበሩ ነገሮች አምላክ ድንጋይ ተብሏል በባይብል አይደለም? ድንጋይ ተብሏል አይደል? ግን እዚህ ላይ ማለት ነው አሁን ለምሳሌ የክርስቶስ የእግዚአብሔር ልጅ መሆኑን አንደኛ ከማንም አይደለም ከራሱ ነው፣ ከክርስቶስ ነው። ክርስቶስ ከራሱ ራሱን የእግዚአብሔር ልጅ ነኝ ስላለ ነው እኛ የእግዚአብሔር ልጅ ነው ብለን ምናምን። ሁለተኛ እሱ ካስወጣቸው እነዚህ ከሰይጣን ራሱ አንተ የእግዚአብሔር ልጅ ነህ ብለው መስክሮለታል እና ስለዚህ አሁን የእግዚአብሔር ልጅ መሆኑ እኛ ስለፈጠርነው ወይም እንትን ስላልነው አይደለም። ሌላው ደግሞ የክርስቶስ ስጋ መልበሱን አምላክ ስጋ መልበሱን የሚገልጹ የመጽሐፍ ቅዱሳዊ ቃላቶች ጥቅሶችም ስላሉ ነው። ዲቲ ኦፍ ክራይስት ላይ ስንነጋገር ከፈለግ እዛ ላይ ማየት እንችላለን። ክርስቶስ አምላክ ነው ወይስ አይደለም? ቢብሊካል ኤቪደንስ አለ ወይ? አምላክ ኢንካርኔት አድርጎ መጥቷል ወይም ደግሞ ጋር በዝ ማኒፌስት ኢን ዘ ፍሌሽ የሚለውን ነገር በመነጋገር ልንፈታው እንችላለን። አሁን የምንነጋገር ያለው ልጅነት ላይ ነው። ሰንሺፕ የሚባለው ነገር ላይ ልጅነት የሚለው ላይ ተነጋገርን ያለ ነው። ቱ ዘ ፖይንት መነግረ ነገር ባይብል ኦሪጂናል አውቶግራፊ የለውም። የአዲስ ኪዳን ራሱ ኦሪጂናል የፈርስት ሴንቸሪ ላይ የነበረ ፕራይመሪ ሪሶርስ የለም። አብዛኛውን የአራት ወንጌል ብትመለከታቸው ፕሮፌሰር ማርክ ሲናገር 82% ኢየሱስ የተናገረው አይደለም ብሎ ነው ያስቀመጠው። ለምሳሌ ዮሐንስ ወንጌል ምዕራፍ 9 ቁጥር 35 ላይ ባይብል አናጠገብ ሃርድ ኮፒ አለ። አይዞህ አትክፈት፣ በቃ እኛ እንረዳሃለን። አብዱልከሪም ምስላለ ማለት ነው። አትውጣ፣ እኛ እንረዳለን፣ እናግዛለን። ዮናታን
አትውጣ እኛ እናግዛለን። ባይብል ከአጠገብ ከሌለ ስትወጣ ያስወጣሃል። ኦኬ ይሰማል። አሁን ይሰማል። ወጥተህ ነበረ። እኛ እናግዛለን። ራሱ የ1954 የኃይለ ሥላሴ ላይ የታተመው ባይብል ላይ በአምላክ ልጅ ታምናለህን ብሎ ኢየሱስ ጥያቄ እንደጠየቀው ይናገራል አይደል? በማን ልጅ ታምናለህ አለው። በአምላክ ልጅ ልጅ ግሪኩ በሰው ልጅ ታምናለህን የሚለው ነው ያለው። አይ በሰው ልጅ እኮ ራሱን ገልጿል። የሰው ልጅ ራሱን የሰው ልጅም ብሎ ራሱን ገልጿል። ኢየሱስ የተናገረው ለሰውየው የትኛውን ነው በትክክል? አይ ብዙ ጊዜ ራሱም እኮ የሰው ልጅ የትኛውን ነው የተናገረው እኮ ነው። አሁን እኮ ኢየሱስ ሁለቱን አይደል፣ የትኛውን ነው በትክክል የተናገረው? አብዱልከሪምዬ የ1954 ወይም ደግሞ አዲሱ መደበኛ ትርጉም ካለ ከፈተለታል። ነው ችግር የለውም። በዛ እንስማማ። አሁንም እንዳልከው እኮ የተናገረው አየህ፣ እዚህ ጋር ነው የሰው ልጅ ማለትና የአምላክ ልጅ ማለት ይለያያል። ስለዚህ ኢየሱስ የትኛውን ነው በትክክል የተናገረው? እሺ የሰው ልጅ ብለን እንያዘው። ምክንያቱም ሌላም ቦታ ላይ የአምላክ ልጅ ብሎ ተረጉሙት እነሱ ያንን አላውቅም፣ ግን አሁን ልነግር የምችለው ራሱም ሌላ ቦታ ላይ የሰው ልጅን ይሰቅሉታል፣ በሶስተኛው ቀን ይነሳል ይላል አላ። አሁን የሰው ልጅ የሚባል ነገር ባይብል ላይ የለም አለ አይደለም፣ ግን አንዳንድ ጥቅሶች ላይ የተቀየሩ አሉ ለማለት ነው። ለምሳሌ ማርቆስ አንዳንድ ላይ የኢየሱስ ወንጌል መጀመሪያ ነው የሚለው፣ ግን የእግዚአብሔር ልጅ የኢየሱስ ወንጌል መጀመሪያ ብለው ያስቀምጠዋል። የእግዚአብሔር ልጅ ብለው ይጨምረዋል። ሐዋርያት ሥራ ምዕራፍ 7 ላይም ቁጥር 34 ላይ ይመስለኛል እስጢፋኖስ 7 አልኩኝ 8:34 አካባቢ ላይ ኢትዮጵያዊ ጃንደረባ ፊልጶስ ሊያጠምቀው ሲል እንዳልጠመቅ ውሃ የሚከለክለኝ ምንድን ነው ሲለው በፍጹም ልብ ብታምን ተፈቅዶልሃል ነበር ያለው። ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለው ይላል። ኢየሱስ የእግዚአብሔር ልጅ የሚለው ነገር ጥንታዊ ማኑስክሪፕቶች ላይ የለም። የእግዚአብሔር ልጅ የሚለው አብዛኛውን 3-4 የተጨመሩ አውቃለሁ በማውቀው ነገር ማለት ነው። ግን እንደዛም ሆኖ ግን የአምላክ ልጅ የሚለውን ተርም ኢየሱስ ተጠቀመ ብዬ የምለው አናሎጂካል ተርም ነው፣ ሜታፎሪካል ተርም ነው፣ አልጎሪካል ተርም ነው፣ ኦንቶሎጂካል አይደለም ነው። ቁርአን እየተቃወመ ያለው ኦንቶሎጂካል ተርሙን ነው። ኦኬ፣ ግን ኦንቶሎጂካሉን የሚያሳይ ነገር የለም። አምጣ እስኪ ማስረጃ። አምላክን እንደወለደ የሚያሳይ ማስረጃ ከሰጠኝ ጥቅሱን እንቀበለዋለን። እስቲ አምጣ። አምላክ በአምላክን ወለደ ሊትራሊ ወለደ ሳይሆን አሁን ለምሳሌ ግንኙነታቸው በክርስቶስና በአብ እግዚአብሔር መካከል ያለው ግንኙነት የአባትና የልጅ ነው። አባቴ እያለ ነው ሁሉንም ነገር ሲገልጽ የነበረው ማለት ነው። ወሎታል። መውለድ ማለት በየትኛው በምንኛ ነው? አሁን ለምሳሌ በሰውኛ አላልኩም። እኔ ዛሬ ምን አልኩ ይላል። ወለድኩ። ኦኬ፣ ምን ማለት ነው ወለድኩ ማለት ነው? በስጋ ምናምን ከሆነ ወለድኩ ነው። አምሳሌ ለምሳሌ እንዴት ነው አምሳሌ አንድን ነገር ስትወልድ ማለት እኮ ያንተ የሚመስል ነገር ተካ ማለት ነው። ጾታለው ወለደ ሲባል አስረዳኝ። ምሳሌ አነጋገር ነው፣ እንስማማለን። ምንድን ነው ምሳሌ አነጋገር? ወለደ ማለት ትርጉሙ ምንድን ነው ንገረኝ። እሱን የሚመስል እንትን ፈጠረ ወይም አይሉን ነው እንደሚተካው መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። እግዚአብሔር ተራራን ወለደ ማለት ነው ማለት ትርጉሙ ሳይፈጠሩ። ለምን ተረጎምከው እንደዛ ብለህ? ወለደ ሲባል ወለደ ብለህ ለምን አምሳያ ለምን አላልከው? ፈጣሪና ጉዝ ነገር እኮ አብረን እንትን አታደርገውም አለ። ዝም የተፈጠረ ነው። ድንግል ማርያም ማህፀን ውስጥ አታውቅም እንዴ? አዎ፣ ግን በምን እንዴት ነው የመጣው ነው? አሁን ለምሳሌ ቅድም እንደምሳሌ ምን አምጣል? አዳምም የእግዚአብሔር ልጅ ተብሏል ብለህ ክርስቶስም የእግዚአብሔር ልጅ ተብሏል ብለህ አዳም በተባለበት ሐሳብ ለምንድን ሲባል አባት ስለሌለው አዳም አልክ። ክርስቶስ ለምንድን ነው አባት እንዳይኖረው የሆነው? የአምላክ ምርጫ ነው። ለምሳሌ አዳም ካፈር ነው የተፈጠረው። አዳም የተፈጠረበት ለምን እንደዛ ተባለ? ምክንያት አለው። ካፈር ለምን ፈጠረው? ካፈር ፈጥሮታል። ልክ ነህ። ሔዋንን ከምንድን ነው የፈጠረው? ከጎን አጥንት። ለምንድን ነው ካፈር ያልፈጠራት? እሷን ካፈር ከጎኑ ለምን ፈጠረ? ምክንያቱም ንገረኝ እስኪ። እንደውም ሲጀመር እኮ አዳም ብሎ ነው የሚጠራቸው። አንዴ ነው ከሰራው እዛው
አይ ዶንት ኖ ወይ ኮኔክሽን እንዲኖራቸው ሊሆን ይችላል፣ እንዳይለያዩ ሊሆን ይችላል። እሱም ፈጣሪ ነው የሚያውቀው። ታዲያ እንደዛ የደሱ ለአንተ ሲሆን ፈጣሪ ነው የሚያውቀው። እሺ የመጀመሪያ ዶሮ የሚባል ነገር ታውቃለህ? ዶሮ ዶሮ ከምንድን ነው የፈጠረው? ዶሮ የመጀመሪያውን ዶሮ ይሁን ብሎ ነው የፈጠረው። ከምንድን ነው የፈጠረው? ይሁን ብሎ አይ ዶንት ኖ አላውቅም። ከምድር ነው ሁሉም የወጡት። ሴቷን ዶሮስ ከጎኗ አጥንት ነው የወሰደው? ወንድና ሴት አድርጎ ነው እንትን ያደረጋቸው። ምን አንድ ላይ ነው ሁለቱንም ከአፈር የፈጠራቸው? የመጀመሪያውን ዶሮ፣ የመጀመሪያውን ድመት፣ የመጀመሪያውን አይጥ፣ የመጀመሪያውን ውሻ። ስለ እሱ መጽሐፍ ቅዱስ ላይ አልተጻፈም። ታዲያ ዝም ባለበት ነገር ላይ ሳይሌንስ ነው መሆን ያለብን። ስለዚህ ኢየሱስ ያለ አባት፣ እኛውም በኢስላም አስተምሮት 4 አይነት አፈጣጠሮች አሉ። ሰው ጋር ስትመጣ የመጀመሪያው ካለ ወንድ ካለ ሴት የተፈጠረ ሰው አለ፣ እሱ አዳም ይባላል። የእሱ ተቃራኒ ደግሞ እኔና አንተ ደግሞ ከወንድና ከሴት የተፈጠርናለን። ሶስተኛው አፈጣጠር ደግሞ ምንድነው? ከወንድ ያለ ሴት የተፈጠረች አለች። ማናት? ከወንድ የተፈጠረች ያለ ሴት። ከወንድ ያለ ሴት የተፈጠረችው ማናት? ከወንድ ያለ ሴት የተፈጠረች አለች። በቃ የእሷ ተቃራኒ ይፈልግ ነበር በኢስላም ገብቷል። የእሷ ተቃራኒ ከወንድ ያለ ሴት እንደተፈጠረችው ደግሞ ከሴት ደግሞ ያለ ወንድ ይጠበቅ ነበረ። ስለዚህ አሁን ኢሳ ያንን ነገር ለማሟላት ነው። ተአምር ነው አንደኛ። ሁለተኛ ነገር ደግሞ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ጌታ ራሱ ምልክት ይሰጣቸዋል። እንደው ድንግል ጸንሳለች ወንድ ልጅም ትወልዳለች አለ። ለመሲሁ ምልክት መሲህ ስለሚመጣ መሲሁ እንደሆነ የአይሁዶች እንዲያውቁ ለምልክትነት የተሰጠው ድንግል በድንግልና ጸንሳ ወልደዋል። በሱረቱ ዙሩፍ ምዕራፍ 43 ቁጥር 17 ላይ ለእስራኤል ልጆች ተአምር ይሆን ዘንድ ያደረገው ባሪያ እንጂ ሌላ አይደለምና ስለ መሳያ ሲናገር መሲሁ። ስለዚህ መሲሁ ለእስራኤል ልጆች ምልክት እንዲሆን ለመሲህነቱ ምልክት እንዲሆን በድንግልና እንድትጸንስ አድርጓታል። ይሄ ነገር ተአምር ነው ብሎ ነው በሱረቱ መርየም ምዕራፍ 19 ከቁጥር 22 እስከ 24 ድረስ ብትመለከተው እንደዛ ከጌታ የሆነ ተአምር ነው ብሎ ያስቀመጠ። ያ ነገር ምልክትነቱ መሳያ በድንግልና ተጸንሶ መወለዱን አውቀው አይሁዶች እንዲቀበሉት ከሚለው አንጻር ነው በድንግልና የተጸነሰው። አሁን ወደ ፖይንታችን ስንመለስ ኢየሱስ የአምላክ ልጅ የተባለበትን ኦንቶሎጂካል ዴፊኒሽን፣ ኦንቶሎጂካል ኤቪደንስ አንድ ሰው ማምጣት አይችልም። የሚያወራው ስለ አናሎጂካል፣ ስለ ሲምቦሊካል፣ ስለ አልጎሪካል የሚያወራው። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 ያለውን አንድ ሰው ቀና ብሎ መሞገት አይችልም። አባትና ልጅ የሚለውን ኦንቶሎጂካል ነው ለማለት። በኋላ ላይ ግን የኒቂያ ጉባኤ በ325 የተደረገው በአርዮስና በአትናቴዎስ መካከል የነበረውን የሆሞ ኤሰንስ እና ሄትሮ ኤሰንስ በሚባለው ጉዳይ ላይ ሊጨቃጨቁ መጨረሻ ላይ ጉባኤው ምንድን ያደረገው አምላክን ወለደ። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ካሉ በኋላ ምንድን ነው የሚሉት? አንድያ ልጅ በሆነ እናምናለን። እሱ ከአምላክ የተገኘ አምላክ፣ ከብርሃን የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የተስተካከለ ብለው አስቀመጡት ማለት ነው። ከዚህ አንጻር እኛ የምንረዳው ነገር ምንድን ነው? እዛ ጋር አምላክን ወለደ የሚለው ኦንቶሎጂካል ተርም፣ ኦንቶሎጂካል ዴፊኒሽን ሆኖ የመጣው በ325 በኒቂያ ጉባኤ ላይ ነው፣ በጉባኤ ደረጃ የመጣው ማለት ነው። ያ ከመጣ በኋላ አምላክ ተገኘ የሚለውን ነገር አምላካችን አለ ለሚሄድ ወደ አልወለደም አልተወለደም፣ አይወልድም አይወለድም እኮ አይደለም ያለው፣ አልወለደም አልተወለደም ብሎ ዘጋው ማለት ነው። ከዛ በኋላ ምንድነው ተርሞቹ አናሎጂካል ተርሞች የሚጠቀሙበትን ነገሮች ዘጋግቶታል። ለምሳሌ መስገድ፣ ስጁድ ማድረግ ለሰዎች የአክብሮት ስግደት የሚባለው ነገር ከልክሏል ቁርአን። ሐዲስም ረሱል ሰለላሁ ዐለይሂ ወሰለም ከልክለዋል። አንድ ሰው ሙዓዝ የመን ሻም ደርሶ ሲመለስ ረሱል ሰለላሁ ዐለይሂ ወሰለም ምን እያደረገ ነው ብሎ ሲቆጥር አይ ኤጲስቆጶሳትና ጳጳሳትን ሰዎች አግኝተው ሲሰግዱ አይቼ ሊሰግድልዎት ፈለኩኛል፣ እንዳታደርገው ብለው ተጠንቀቁ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። አላህም ለአላህ እንጂ ለሌላ ለማንም አትስገዱ ብሏል። እንደዚህ አይነት ነገሮች ጥንት ሲፈቀዱ የነበሩ ነገሮች በአጠቃላይ ተከልክለዋል። የተከለከሉበት ነገር ማለት ነው። ለምሳሌ ባይብል ላይ ስትመለከተው ዮሐንስ ወንጌል 15:1 ላይ አብ ገበሬ ተብሏል። ታውቃለህ አይደል? ዮናታን ገበሬ የተባለበት ምክንያት ተንከባካቢ ለማለት ነው አይደል የተፈለገው? አናሎጂካል ተርሙ አሁን ገበሬ ብለን እኛ አንጠቀምም። ለምን? ተንከባካቢ የሚለው ነገር ቁርአን ላይ አለ። ሌላ ቦታ ላይ ደግሞ አብ የሚለውን ነገር የምንጠቀምበት ኦሪጂኔተር ማለት ነው በባይብል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ኤፌሶን ምዕራፍ 4 ቁጥር 10 ላይ ከሁሉ በላይ የሚሆን አንድ አምላክ የሁሉም አባት አለና ይላል።
ዮሐንስ ወንጌል ምዕራፍ 8 ቁጥር 41 ላይ አንድ አምላክ አለ እርሱም እግዚአብሔር ነው ይላል። አንድ አባት አለ እርሱም እግዚአብሔር ነው ይላል። በኢዮብ ምዕራፍ 38 ቁጥር 28 ላይ በእውኑ ለዝናብ አባት አለ ወይ ይላል። አባት የሚለው ነገር ኦሪጂኔተር በሚል ነው የመጣው። ስለዚህ አባት የሚለውን ኦሪጂኔተር የሚል ቁርአን ላይ አስገኝ ተብሎ አለ። ግን አባት የሚለውን ነገር አንጠቀምበት። አምላክ ምን ተብሏል? ድንጋይ ተብሏል አይደል? አለት ተብሏል አይደል? አለት ማለት መሸሸጊያ መጠጊያ ማለት ነው ትርጉሙ አይደል? እንጂ ሊተራሊ ድንጋይ አይደለም። ስለዚህ ድንጋይ ብለን አንጠራው፣ መጠጊያ መሸሸጊያ አልወኪል ብለን እንጠራዋለን። አለ ዕብራውያን ምዕራፍ 12 ቁጥር 29 ላይ ደግሞ አምላክ እሳት ተብሏል፣ የሚባል እሳት ተብሏል። እሳት ሲባል ፈራጅነቱን ነው የሚያሳየው አይደል? እንጂ እሳት ነው እንዴ ሊተራሊ ይሄ ካርበን ፕላዝማ ምናምን ነገር ነው እንዴ? ካርበን ይሄ ፍሌም ምናምን የሚባለው ነገር ነው አምላክ? አይ እንደዛ አይደለም። ፈራጅ ነው ማለት ነው። አላህ ፈራጅ እንደሆነ አላህ ሐኪም እንደሆነ በቁርአን ተገልጿል። ስለዚህ ከዛ አንፃር ነው እንትን የምለው። እስቲ ወንድሞች ደግሞ ይጨምሩልን።